ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን ቆያችሁ? ለሰዓቱ የተዘጋጀ አጭር መረጃ ይዤላችሁ መጥቻለሁ። አብራችሁን ቆዩ። ኢትዮጵያና ኤርትራ የአልጀርሱን ስምምነት እንዲያከብሩ ጥሪ እየተደረገ ያለው ለምንድን ነው? በኢትዮጵያና በኤርትራ መካከል ያለው ውጥረት እየተባባሰ በመጣበት ወቅት የተባበሩት መንግስታት የአውሮፓ ህብረትና የአፍሪካ ህብረት ኮሚሽን የአልጀርስ ስምምነት የተፈረመበትን 25ኛ ዓመት ምክንያት በማድረግ ሁለቱ ሀገራት ሉዓላዊነታቸውንና የግዛት አንድነታቸውን እንዲያከብሩ ጥሪ አቅርበዋል። የአፍሪካ ህብረት ኮሚሽን ሊቀመንበር የአልጀርሱ ስምምነት የተፈረመበትን 25ኛ ዓመት አስመልክቶ ባወጣው መግለጫ ላይ ኢትዮጵያና ኤርትራ ለስምምነቱ ያላቸውን ተገዥነት እንዲያድሱ ጠይቀዋል። የአውሮፓ ህብረትና አባል ሀገራቱ በበኩላቸው ባለፈው ሳምንት ባወጡት መግለጫ ኢትዮጵያና ኤርትራ ከ25 ዓመታት በፊት ለተፈራረሙት የአልጀርስ ስምምነት እና የዓለም አቀፉ የድንበር ኮሚሽን በካርታ ላይ ለወሰነው የሁለቱ ሀገራት ድንበር ሙሉ ድጋፍ እንዳላቸው ገልጸዋል። ህብረቱ የአልጀርስ ስምምነት የተፈረመበትን 25ኛ ዓመት አስመልክቶ ባወጣው መግለጫ ሁለቱ ሀገራት ሉዓላዊነትን፣ ነፃነትንና የግዛት አንድነትን እንዲያከብሩ ጠይቀዋል። ካናዳ፣ ጃፓን፣ ኖርዌይ፣ ቱርክና ዩናይትድ ኪንግደም በጋራ ባወጡት መግለጫ እንዲሁ ለአልጀርስ ስምምነትና ለድንበር ኮሚሽን ውሳኔ ያላቸውን ዘላቂ ድጋፍ አረጋግጠዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ በቃል አቀባያቸው በኩል አርብ ዕለት ባወጡት መግለጫ ኢትዮጵያና ኤርትራ ለአልጀርስ ስምምነት ያላቸውን ተገዥነት ዳግም እንዲያረጋግጡ ጠይቀዋል። ኢትዮጵያና ኤርትራ ለዘላቂ ሰላምና አንዳቸው የሌላውን ሉዓላዊነትና የግዛት አንድነት ለማክበር ለተፈረመው የአልጀርስ ስምምነት እንደገና ቁርጠኝነታቸውን እንዲያረጋግጡ የተባበሩት መንግስታት ዋና ጸሐፊ ጥሪ አቅርበዋል። በሁለቱ ሀገራት መካከል ውጥረት በነገሰበት በዚህ ወቅት ጉተሬዝ መልካም ጉርብትና ለመገንባት የሚደረገውን ጥረት ማጠናከር እንደሚያስፈልግ አሳስበዋል። የአልጀርሱን ስምምነት ጉተሬዝ ወሳኝ ማዕቀፍ በማለት ሲጠሩት የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ በበኩላቸው ታሪካዊ ብለውታል። ኢትዮጵያና ኤርትራ በድንበር ይገባኛል ምክንያት ሚያዝያ 28 1990 ዓ.ም ወደ ጦርነት ከገቡ በኋላ በአልጀርስ የተፈረመው የሰላም ስምምነት ጦርነቱ እንዲያበቃ አድርጓል። ይህ የከፋ ሰብአዊና ቁሳዊ ውድመትን ያስከተለው የኢትዮጵያና ኤርትራ የድንበር ጦርነት እንዲያበቃ ያደረገው ስምምነት የተፈረመው ታኅሳስ 3 1993 ዓ.ም በአልጄሪያ ዋና ከተማ አልጀርስ ነው። ሁለቱ ሀገራት ወደ እርቅና መግባባት ያመጣል ተብሎ ተስፋ የተጣለበት ይህ ስምምነት የተፈረመው በቀድሞው የኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊና በኤርትራው ፕሬዝዳንት ኢሳያስ አፈወርቂ ነበር። ጦርነቱ በተካሄደባቸው 2 ዓመታት ጊዜ ውስጥ ብቻ በ10 ሺዎች የሚቆጠሩ ሰዎች ከሁለቱም ወገን ለሞትና ለአካል ጉዳት ተዳርገዋል። ከዚያ ቀጥሎ ባሉት 10 ዓመታት ምንም አይነት የተኩስ ድምፅ ባይሰማም የሁለቱ ሀገራት ጦር በድንበር አካባቢ ተፋጠው ቆይተዋል። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣታቸውን ተከትሎ የሁለቱ ሀገራት ግንኙነት መሻሻል አሳይቶ ነበር። ጠቅላይ ሚኒስትር አብይ በሁለቱ ሀገራት መካከል ሰላም እንዲወርድ ላደረጉት አስተዋጽኦም የኖቤል የሰላም ሽልማትን አሸንፈዋል። ሁለቱ ሀገራት ለ2 ዓመታት በሰሜን ኢትዮጵያ በተካሄደው ጦርነት በጋራ ጦራቸውን አሰልፈው ከተዋጉ በኋላ የፕሪቶሪያው ስምምነት መፈረሙን ተከትሎ ግንኙነታቸው ዳግም ሻክረዋል። ጠቅላይ ሚኒስትር አብይ አህመድ የባህር በር ለኢትዮጵያ የህልውና ጉዳይ ነው ማለታቸውን ተከትሎ በሁለቱ ሀገራት መካከል የቃላት ጦርነት የተጀመረ ሲሆን በየጊዜው በሚያወጧቸው መግለጫዎችም መለሳለስ አይታይባቸውም። የአፍሪካ ህብረት ኮሚሽን ሊቀመንበር በመግለጫቸው ላይ ኢትዮጵያና ኤርትራ ለስምምነቱ ያላቸውን ተገዥነት እንዲያድሱ ጥሪ አቅርበዋል። ለዘላቂ ሰላምና ለመልካም ጉርብትና ሁለቱም ሀገራት ውይይትን እንዲያስቀድሙም ሊቀመንበሩ በመግለጫቸው ላይ ጠይቀዋል። የአውሮፓ ህብረት በበኩሉ ኢትዮጵያና ኤርትራ ማናቸውንም ውጥረቶች ወይም ውዝግቦች በሰላማዊና ዲፕሎማሲያዊ መንገድ እንዲፈቱ
ጥሪ አድርገዋል። ህብረቱ ይህም ለቀጠናው መረጋጋት ቁልፍ ጉዳይ መሆኑንም በመግለጫው ላይ ጠቅሰዋል። የአፍሪካ ህብረት ኮሚሽን ሊቀመንበር በበኩላቸው የአፍሪካ ቀንድና የቀይ ባህር መረጋጋት እንዲሁም የህዝቦቹ ደህንነት የሚመሰረተው መተማመን በመገንባት ትብብርን በማጠናከር እንዲሁም የቀጠናውንና የጋራ ደህንነትን አደጋ ላይ የሚጥሉ ግጭቶችን በመከላከል ነው ብለዋል። የአፍሪካ ህብረት ኮሚሽን ኢትዮጵያንም ሆነ ኤርትራን እንዲሁም ሰፊውን ቀጠና ወደ ሰላም፣ ልማትና ድንበር ተሻጋሪ ትብብር እንዲመጣ ለመደገፍ ዝግጁ መሆኑን ሊቀመንበሩ በመግለጫቸው ላይ ተናግረዋል። የአፍሪካ ህብረት ኢትዮጵያና ኤርትራ ጋር ወደፊት በሰላም በአጋርነትና በጋራ ዕጣ ፈንታ ላይ ለሚሰሩት ስራዎች ከጎናቸው ነው ሲል መግለጫው ገልጸዋል። ከቅርብ ጊዜ ወዲህ የኢትዮጵያ ባለስልጣናት የባህር በር ማግኘትን አስመልክቶ በሚሰጡት አስተያየት በሁለቱ ሀገራት መካከል ያለውን አለመግባባት ይፋ እያወጣው ነው። የአፍሪካ ህብረት ኮሚሽን የተባበሩት መንግስታትና ዓለም አቀፍ አጋሮቹ ያወጧቸው እነዚህ መግለጫዎች ለ25 ዓመታት ያህል በሁለቱ አገራት መካከል ጦርነት ያስቆመውን የአልጀርስ ስምምነት ተጥሶ ዳግም ጦርነት ያገረሻል የሚል ስጋት ያደረባቸው ይመስላል። ውድ ተመልካቾቻችን ለሰዓቱ ይዤላችሁ የመጣሁት አጭር መረጃ ይህንን ይመስላል። በቀጣይም ወቅታዊና ሰበር መረጃዎችን ይዤ ወደ እናንተ የምመለስ ይሆናል። ይህንን ዩቲዩብ ቻናል ሰብስክራይብ በማድረግ ይህንን ቪዲዮ ደግሞ ላይክ በማድረግ ቤተሰብነታችሁን አጠናክሩ። መልካም ቆይታ ይሁንላችሁ።